not in football. ዛሬ አራት ትልቅ ክለቦች የሚያነሱ የዝውውር ዜናዎችን እንመለከታለን። ከአርሰናል እስከ ሊቨርፑል፣ በመጨረሻም የኢንፋንቲኖ ውዝግብ እንመለከታለን፣ እንወያይበታለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን ዋላችሁ? የሐምሌ 29 2018 ዓ.ም ዕለተ ሮብ ትንታኔያችን ተጀምሯል። የዕለተ ሮብ ነው እንግዲህ ሰኞ፣ ሮብ፣ ቅዳሜ ምሽት አንድ ሰዓት ሁሌም ትንታኔ አለን። የዛሬውም የዕለተ ሮብ ዜና ትንታኔያችን ደግሞ ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ትንታኔዎቹን እያከፈልኳችሁ መሪዎቹን እያከፈልኳችሁ እስከ መጨረሻው አብራችሁን ቆየው። እኔ ናትናኤል ብርሃኑ ነኝ። ወደ ትንታኔያችን እናልፋለን። አብራችሁን ቆዩ። በዛሬው ትንታኔያችን መጀመሪያ እንዳነሳናችሁ ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ማንቸስተር ሲቲ፣ ስለ ሊቨርፑል የዝውውር መረጃዎች እናነሳለን። እናም ደግሞ በመጨረሻም ምዕራፉ ደግሞ ስለ ኢንፋንቲኖ የፊፋው ፕሬዝዳንት ውዝግቡን እናነሳለን። እስካሁን በዜና ላይ ስለሱ ምንም ወሬ አላወራሁም። ዛሬ ግን በትንታኔ ርዕሴ ላይ አካትቻለሁ ማለት ነው። የምንጀምረው በአርሰናል ጉዳይ ነው። ዝውውሩ ጦፏል። አርሰናልም ዝውውሩ ላይ በጣም በንቃት እየተሳተፈ የሚገኝ የእንግሊዝ ክለብ ነው። አርሰናል ከኒውካስል ዩናይትድ ብሩኖ ጉማሬሽ ለማስፈረም 75 ሚሊዮን ፓውንድ ስምምነት ላይ ደርሷል። የሕክምና እና የመጨረሻ ማረጋገጫውን በመጠባበቅ ላይ ብቻ ነው የሚገኘው። ብሩኖ ጉማሬሽ ውድቅ ተደርጎባቸዋል የሚሉ 77 ሚሊዮን ዩሮ ውድቅ ተደርጎባቸዋል የሚሉ ወሬዎች ነበሩ። ዘግይቶ ነበር ዝውውሩ። አሁን ግን መጠናቀቂያው ላይ ደርሷል። አሁን የሕክምና ምርመራውን ለማድረግ መጨረሻ ማረጋገጫ በመጠባበቅ ላይ ነው። የመጨረሻ ጥሪ ብቻ ነው የሚጠበቀው ተብሏል። ፋብሪዚዮ ሮማኖ ይህንን ዘገባ ዘግቦታል ማለት ነው። ሶሎን አርሰናል የኒውካስል ዩናይትድ ብሩኖ ጉማሬሽ አምበል ብሩኖ ጉማሬሽ ማግኘቱ ይፋ ተደርጓል ማለት ነው ይቻላል። የሕክምና ምርመራውን በዚህ ሳምንት ይደረጋል የሚሉ ወሬዎችም ተሰምተዋል። በቪኒሲየስ ጁኒየር ጉዳይ ምንም አዲስ ነገር እስካሁን የለም። ቪኒሲየስ ጁኒየር ጋር አሁን ሪያል ማድሪድ በዛሬው ዕለት ውይይት አላቸው ተብሏል። በቪኒሲየስ ጁኒየር ጉዳይ ነገ በአርዕስተ ዜናችን ላይ ውይይቱ ምንድን ነበር፣ ምን ይመስል ነበር፣ ውሳኔው ምንድን ነበር የሚለው እናያለን። በዛሬው ውይይታቸው ወይ ቪኒሲየስ ጁኒየር ያራዝማል ወይም እንደሚለቅ ይታወቃል ማለት ነው። ዛሬው ትልቅ ቀን ነው በቪኒሲየስ ጁኒየር ጉዳይ ማለት ነው። ነገ ዜናችን ላይ ከታተሉን እናቀርብላችኋለን። ሌላኛው አርሰናል ጉዳይ የመጨረሻው ወደ ማንቸስተር ዩናይትድ ነው የምናልፈው። ማንቸስተር ዩናይትድ በቅርብ ጊዜ ውስጥ የተሰሙት ዝውውሮች በማንቸስተር ዩናይትድ አሉ። ብዙ የተገኙ የሚተያዩባቸው ቁልፍ ስሞች እንግዲህ በግራ ተከላካይ ነው። እንግዲህ ማንቸስተር ዩናይትድ አሁን በጣም በብዙ ስሙ እየተያዘ የሚገኘው ከነዛ መካከል በጣም ቁልፍ ስሞች የምንላቸው የኒውካስትሉ ግራ ተከላካይ ሉዊስ ሆል፣ የአርሰናል ሉዊስ ስኬሊ፣ የፉላሙ አንቶኒ ሮቢንሰን፣ የጁቬንቱስ የክንፍ ተጫዋች ፍራንሲስኮ ኮንሴሳ ፖርቱጋላዊው እና ደግሞ የመሃል ተከላካይ ብዙ ያልተወራለበት ጆ ሉኩሜ ይገኙበታል ለማንቸስተር ዩናይትድ እና በዝውውር መስኮቱ እነዚህ ተጫዋቾች ጋር አሁን ስሙ የተያዘ ነው እና አንድሬ ሳንቶስ እና ዩሪ ቴሌማንስ ማስፈረም ይታወሳል። አሁን በማን ቢሮ ደግሞ ከነ አሌክስ ስኮት ከነ ባሌባ ጋር ይታወሳል። አሁን ግን በጣም በግራ ተከላካይ ላይ በጣም ለማስፈረም የጣረ ነው። በተለይ ሉዊስ ሆልን ጋር በጣም ስሙ የተያዘ ነው። አሁን ደግሞ በቅርብ ጊዜ የአርሰናሉን ሉዊስ ስኬሊ ለማስፈረም ጥያቄም ለማቅረብ ራሱ ተዘጋጅቷል የሚሉ ወሬዎች እየተሰሙ ነው። የፉላሙ አንቶኒ ሮቢንሰንም እንዳለ ሆኖ በግራ ተከላካይ እነዚህ ልጆች ይፈልጋቸዋል። ከቅርብ ጊዜ በኋላም የጁቬንቱሱን የክንፍ ተጫዋች ፍራንሲስኮ ኮንሴሳውንም ፍላጎት ላይ አሳድረዋል። ስለ ማንቸስተር ዩናይትድ የተነጠቁት ብዙ መረጃዎች አሉ፣ ሄዳችሁ ማየት ትችላላችሁ። እና እነዚህ ተጫዋቾች ይፈልጉ በተለይ በግራ ተከላካይ ሉክሾን የረጅም ጊዜ ተተኪ ለማድረግ ሉዊሶን ይፈልጋሉ። ማን ያስፈርማሉ ቢለው አሁንም እሱም ተጠባቂ ዝውውር ነው ማለት ነው። እና መስፈርት ተጫዋቾችን በዜናችንም እንዲሁም በትንታኔያችንም በደንብ እናቀርብላችኋለን። ብቻ እናንተ ተከታተሉ ማለት እንወዳለን። ማንቸስተር ዩናይትድ በእነዚህ ተጫዋቾች ላይ በጣም ስሙ እየተያዘ ይገኛል። ማንቸስተር ዩናይትድ ከተለምዶ አሁን በጣም ቀዝቃዛ እንቅስቃሴ እያሳየ ነው። በመጀመሪያው ዝውውር መስኮት አካባቢ ላይ በጣም ጥሩ እንቅስቃሴ እያሳየ ነበረ። ዩሪ ቴሌማንስ ሳንቶስን አስፈርሞ ነበረ። ከዛ በኋላ ግን በጣም እየተቀዛቀዘ መጥቷል። አሁን ደግሞ ስሞች ብቻ እየተያዙ ነው እንጂ ማስፈረም ስምምነት ላይ ውይይቶች ብዙ እየተካሄዱ አይገኙም ማለት ነው። ሌላኛው ማንቸስተር ሲቲ ጉዳይ ስንመለከት ማንቸስተር ሲቲ የቼልሲውን የክንፍ ተጫዋች የክንፍ አጥቂ ፔድሮ ኔቶን የሳቪኒዮ ምትክ ሊሆን የሚችል ተጫዋች ነው ብሎ አስቦታል ማለት ነው። በአራሳ ዜናችን እንደነሳ ነው ማንቸስተር ሲቲ እና ቼልሲ በፔድሮ ኔቶ ጉዳይ ተወያይቷል የሚሉ መረጃዎች ወጥተዋል። ስለሆነ ሳቪኒዮ ምትክ ሊሆን የሚችልበት ምናልባት ሳቪኒዮ የሚወጣበት አጋጣሚ ሊኖር የሚችልበት አጋጣሚ ሰፊ ነው። ሳቪኒዮን ከማንቸስተር ሲቲ መልቀቅ ፈልጋለሁ፣ የመጫወቻ ጊዜ ማግኘት ፈልጋለሁ ሲል ተናግሮ ነበር። የሳቪኒዮም ፈላጊ ቶተናም ብቅ ብሏል። በጣም
ከድሮ ጀምሮ ሳቢኖን ፈላጊ ናቸው። አሁን ደግሞ በጣም ብቅ ብሏል። አሁን የፔድሮ ኔቶን ፈላጊ ናቸው። ቶተናም ግን ሳቢኖ ላይ በጣም የሚፈልጉ ናቸው እና የማርሽም ግብ ጠባቂ ጄሮኖ ሩሊ እሱንም የሚፈልጉት ተጫዋች ነው ከነ ትራፎርድ ጋር ለመፎካከር ከነ ዶናሩማ ጋር። እናም ደግሞ በጣም ስሙ እየተያዘ የሚገኘው የሌሉ አማካኝ አዩብ ቡዋዲን ኢላማ አድርጓል። እሱን ግን ለማስፈረም በጣም የተቃረቡበት ሁኔታ እንዳለ ሲገለጽ ነበር። እስካሁን ግን አልተጠናቀቀም። የሊል እና የማንቸስተር ሲቲ ስምምነት ብቻ ነው የሚጠበቀው። የአዩብ ቡዋዲ እና የማንቸስተር ሲቲ ስምምነት ግን ተስማምቷል በግል ጉዳዮች። አሁን የሚቀረው የፔድሮ ኔቶ ጉዳይ ደግሞ አሁን እየተሰማ ያለ በመረጃ ነው። በማንቸስተር ሲቲ ዝውውር መስኮት ላይ ፔድሮ ኔቶን በቼልሲ የተመሰረተ ነው። ቼልሲ መልቀቅ ከፈለገ ፔድሮ ኔቶም ሊለቅበት የሚችለው አጋጣሚ አለ። ግን ቼልሲ መልቀቅ ካልፈለገ ይህ ተጫዋች የሚለቅበት ሁኔታ በጣም አናሳ እንደሆነ ያሳያል ማለት የዝውውር ኢላማዎቹ እንግዲህ ፔድሮ ኔቶ የሳቢኖ ቆርጣ የሚሄድበት ከሆነ የተጫዋች የሱ ተተኪ አድርጎ ማስፈረም ይኖርባቸው ስለሆነ ፔድሮ ኔቶን ለመተካት በሳቢኖ ከቼልሲ ጋር ንግግር ጀምሯል ተብሏል። ፔድሮ ኔቶ ሌላኛው ጄሮኒ ሞርሌ ነው የምንመለከት በበረኛ ስፍራ ነው። በበረኛ ስፍራ ስንመለከት ልጅ ዶናሩማ የሚመስሉ ድንቅ ግብ ጠባቂ አለ። ግን እሱንም ልምድ ያለው ነው። አርጀንቲና ተጫዋች ነው። ግብ ጠባቂ ነው። በይፋ ለማስፈረም ጥያቄ ለማቅረብ ተዘጋጅቷል የሚሉ ወሬዎችም አሉ። ጄሮኒ ሞሩሊ። ሌላኛው ደግሞ የምናነሳው ትልቁ ዝውውር በማንቸስተር ሲቲ በኩል አዩብ ቡዋዲ ነው። አዩብ ቡዋዲ ደግሞ በመሃል ሜዳው ስኳድ ዴፕዝ እንዲኖር ለማንቸስተር ሲቲ እና ኤሊዮት አንደርሰን ማስፈረማቸው ሰው አሁን ደግሞ በአዩብ ቡዋዲ ላይም ደግሞ አስፈርመው ስኳድ ዴፕዛቸው እንዲኖርና የመሃል ሜዳውን ደግሞ በደንብ አድርጎ ለማጠናከር ማንቸስተር ሲቲ ይረዳል ተብሎ ይጠበቃል። ከሊልም ለማስፈረም በጣም መቃረባቸው ተገልጿል። ምናልባትም ደግሞ ሮድሪ ወደ ሪያል ማድሪድ የሚሄድበት አጋጣሚ ሊኖር ይችላል ተብሎ ይጠበቃል። ሮድሪ የሚለቅ ከሆነ የእሱ ትክክለኛ ተተኪ አድርገው የሚያስቡታል። አዩብ ቡዋዲን ቦታቸውም አንድ አይነት በሞሮኮ እናስታውሳለን። እንግዲህ በዓለም ዋንጫው በተለይ በብራዚሉ ጨዋታ በጣም ድንቅ ስራ ሲያሳይ ነበረ እና አዩብ ቡዋዲ በዛ ጨዋታ በደንብ ታይቶ ነበር። በአርሰናል በተለይ በጣም አድርጎ በጥብቅ የተፈለገ ነበር። ግን ማንቸስተር ሲቲ ለማስፈረም እየመራ ነው አዩብ ቡዋዲን ዝውውር ማለት ነው። ስለሆነ አዩብ ቡዋዲ ወደ ሲቲ የሚጠበት አጋጣሚ በጣም የሰፋ ነው፣ ተቃርቧል። ስለሆነ ፔድሮ ኔቶ፣ ጄሮኒ ሞርሌ እና አዩብ ቡዋዲ በማንቸስተር ሲቲ ውስጥ በደንብ ስማቸው የተያዙ ናቸው። በተለይ ደግሞ አዩብ ቡዋዲ ለማስፈረም ተቃርቧል። ፔድሮ ኔቶ ደግሞ አሁን ስሙ እየተያዘ ያለ ማንቸስተር ሲቲ ሰው ነው። ሌላኛው የሊቨርፑልን ጉዳይ እናነሳለን። በመጨረሻ በክለቦች ሊቨርፑል ቡድናቸውን ለማጠናከር በተለይ በአጥቂ ስፍራ ቡድናቸውን ለማጠናከር ሊቨርፑል እየሰሩ ነው የሚገኙት። የፓሪስ ሴን ጀርመን ተጫዋቾች የሆኑትን ባርኮላ እና ሚባይን ለማስፈረም ይፈልጋሉ ተብሏል። ከፒኤስጂ አንድ ተጫዋችን ይዞ መውጣት የሚፈልጉ ይመስላል ሊቨርፑል። ወይም ባርኮላ ወይም ሚባይን በአጥቂ ስፍራ ለማስፈረም ይፈልጋሉ። ባርኮላ እንግዲህ አሁንም በ170 ሚሊዮን ዩሮ ነው የምንሰጣቸው ብሏል ፓሪስ ሴን ጀርመን። አሁን የአንድ ዳይመንድ ጉዳይ ወደ ሪያል ማድሪድ የሚሄድበት አጋጣሚ በጣም የሰፋ ስለሆነ ባርኮላ ማቆየት ይፈልጋሉ ፓሪስ ሴን ጀርመኖች። ስለሆነ እሱ ማቆየት ስለሚፈልግ ወደ 170 ሚሊዮን ዩሮ አቅርበዋል። ሊቨርፑሎች ግን 100 በላይ አቅርበዋል ተብሏል። እስከ 110 ምናምን፣ ግን አሁንም በቂ እንዳልሆነ የተገለጸ ነው። አሁን ደግሞ ኢብራሂም ሚባዬ ጋር ፊታቸውን በጣም አዙሯል። አሁን ከቀናት በፊት በጣም ስሙ እየተያዘ የሚገኘው ኢብራሂም ሚባዬ ከሊቨርፑል ጋር ነው። የባርኮላ ጉዳይ ደግሞ ትንሽ ቀዝቀዝ ብሏል። ስለሆነ ኢብራሂም ሚባዬ የ18 ዓመት የፒኤስጂ ተጫዋች ነው። እንግዲህ ወደ አንፊልድም ለመዘዋወር ሊቨርፑል ለመምጣት ኢብራሂም ሚባዬም ፍቃድ ሰጥቷል። ኢብራሂም ሚባዬም ይፈልጋል። ከወኪሉ ጋር ሮድሪጌዝ ጋር ተነጋግሯል። ሊቨርፑሎች ከወኪሉ ከኢብራሂም ሚባዬ አዲሱ ወኪል ጋር ተነጋግሯል ተብሏል። ስለሆነ ኢብራሂም ሚባዬ የመጣበት አጋጣሚ ይኖራል ተብሏል። የባርኮላ ብር ውድ ከሆነባቸው ወደ ኢብራሂም ሚባዬ ሙሉ ለሙሉ አዙረው ኢብራሂም ሚባዬ ምናልባት የሚያስፈርሙበት አጋጣሚ አለ። በዛ ቦታ እንግዲህ አሁንም በግራ ክንፍ ጋክፖ ሊለቁበት የሚችሉበት አጋጣሚ አለ ሲባል ነበር። ከቶተናም ፍላጎት መጥቷል። ስለሆነ እነዚህም አሉ። ሊቨርፑልም ዝውውሩ ላይ አሁን እየገፋበት ያለበት ሁኔታ አለም ተብሏል። ስለሆነ ኢብራሂም ሚባዬ ለሊቨርፑል በጣም ትልቅ ዝውውር ሊሆን ይችላል ተብሎ ይጠበቃል። ሊቨርፑል አሁን በባርኮላና በሚባዬ ዝውውር ብቻ ነው አሁን እየተነሳ የሚገኙ ሌሎች ተጫዋቾች አሁን በመሀል ተከላካይ በጣም የሚያስፈልጋቸው ቡድን ነው ሊቨርፑል። እናም ደግሞ የመሀል ሜዳ ተጫዋች ማስፈረም አለባቸው። ግን አጥቂ ላይ ብቻ ነው የሚሰሩ። በተለይ ባርኮላ እና ሚባዬ ብር መውጣት ብቻ ነው እንጂ ጥራት ያለው ተጫዋቾችን በጥራት ቦታዎች ውስጥ ላይ አንዶኒ ኢራኦላ እያስፈረሙ አይገኙም። በተለይ በመሀል ሜዳ እና በመሀል ተከላካይ ግዴታ ማስፈረም አለባቸው። በመሀል ተከላካዩን ኮናቴ መውጣቱ ተከትሎ የቨርጂል ቫን ዳይክ አጣማሪ ጀሬሚ ጃኩሊን እንችላል። እሱ ግን ገና 19 ዓመቱ ተጫዋች ነው። ስለሆነ
በደንብ ልምድ ያለው ተጫዋች ማስፈረም አለባቸው። የመሃል ሜዳው ምናምን እየተቀዛቀዘ ነው። ዶሚኒክ ሶቦስላይ ነው የምናነሳው። አሌክስ ማካሊስተርም አቋሙ ወርዷል እና እነሱን ነው የምናነሳቸው። በዛም ቦታም አንድ ተጫዋች ቢያስፈርሙ በሳላ ቦታም ባርኮላ ነው በሳላ ቦታም ሊተኩ ያሰቡት፣ ግን ባርኮላ በሳላ ቦታ አይደለም ትክክለኛ ቦታው ተፈጥሯዊ ቦታው በግራ ነው። ሳላ ግን በቀኝ የሚጫወተው እና እነሱን ቦታዎች በደንብ መስራት ያለባቸው ይመስላል ማለት ነው። አጥቂ ላይ ኤኬቲኬን እና አሌክሳንደር ዛግ እያፈራረቁ መጠቀም ይችላሉ። ኤኬቲኬም ወደ ግራ ክንፍም እያደረጉ በደንብ አማራጭ አላቸው። ግን መሃል ሜዳው እና በተለይ መሀል ተከላካይ ላይ ማጠናከር አለባቸው። ግን ሊቨርፑል እስካሁን የምናጠናከረው ጉዳይ የለም። ጀረሚ ጃክዌትን ብቻ ነው ማስፈረሙ የምናስታውሰው ማለት ነው። የእነዚህን ክለቦች ዝውውር በዚሁ እናጠናቅና ወደ መጀመሪያ እንዳልኳችሁ ሌላኛው ወደ ከዝውውር ቀጥሎ የጂና ፋንቲኖን የፊፋው ፕሬዚዳንት ውዝግብ አለ። እስካሁን ብዙ ዜና አቅርቤያለሁ፣ ግን እስካሁን ዜና ላይ የእሱን ውዝግብ ከተነሳ ቆይቷል። እሱን አላነሳሁላችሁም። ዛሬ ግን በትንታኔ ላነሳላችሁ ወድጃለሁ። ስለሆነ እሱን እናነሳለን። ግን የአርሰናል፣ የማንቸስተር ሲቲ፣ የማንቸስተር ዩናይትድ፣ የሊቨርፑልን የዝውውር ጉዳያችንን በዚህ እናጠናቃለን። ከዛ ወደ ጃኒ ፋንቲኖ ዝውውር እንገባለን ማለት ነው። አብራችሁን ቆዩ። አሁን እንዳልካችሁ እንግዲህ ወደ ይህንን ዝውውር አጠናቀን ወደ ፊፋ ፕሬዚዳንት ጃኒ ፋንቲኖ ውዝግብ እናልፋለን ማለት ነው። ውድ ተመልካቾቻችን የፊፋ ፕሬዚዳንት እና ጃኒ ፋንቲኖ እንግዲህ በጣም ወቀሳ እየደረሰባቸው ይገኛል። ስለምንድን ነው የሚለውን በዝርዝር እንመለከታለን። ወደዛው እናልፋለን። የፊፋ ፕሬዚዳንት ጂያኒ ፋንቲኖ በዓለም ዋንጫውና በሌሎች የፊፋ ውድድሮች ላይ የባለቤትነት ድርሻ ለግል ባለሀብቶች ለመሸጥ የወጣውን አወዛጋቢ እቅድ እንግዲህ ካወጡ በኋላ በጣም ከባድ የአመራር ተቃውሞ ገጥሟቸዋል። ይህ ሀሳብ ከፍተኛ የአውሮፓ አመፅ፣ የህግ እርምጃ፣ ዛቻ እና የፖለቲካ እንቅስቃሴ ክስም አንስቷል በጂያኒ ፋንቲኖ ላይ። የዓለም ዋንጫ ፕሪቬቴሽን እቅድና ተቃውሞ ተገልጾባቸዋል። እነዚህን ስንመለከት ፕሮጀክቱን የምናነሳው ኢንፋንቲኖ ፊፋ ፎርዋርድ ኢንተርፕራይዝ የተባለ ሚስጥራዊ ተነሳሽነት በወንዶች እና በሴቶች የዓለም ዋንጫ ዝግጅቶች ላይ የአክሲዮን ድርሻዎችን ለግል ባለሀብት በመሸጥ በቢሊዮን የሚቆጠር ዶላር ለማሰባሰብ ገፋፍቷል። የዓለም ዋንጫ ለንግድ ለመጠቀም አስቧል ተብሏል። እናም በጣም በብዙ ሰዎች ላይ ውድቅ ተደርጎባቸዋል። ተቃውሞ ተነስቶባቸዋል። ውድቅ የተደረጉባቸው ውስጥ አንዳንዶቹን እናነሳለን። ዋናውና ኮንፌዴሬሽን ውስጥ ውድቅ ተደርጓል። በተለይ እነ ዩኤፋ፣ ኮንካፍ ወይም ካፍ የአፍሪካው እና የኤሽያ የእግር ኳስ ኮንፌዴሬሽን ጨምሮ እርምጃው ተገቢ አስተዳደርን እና ምክርን የሚያልፍ ትርፍ ላይ የተመሰረተ እቅድ ነው ሲሉ አውግዘዋል። የእግር ኳስ ለትርፍ ብቻ እንዲሆን አንፈልግም ሲሉ የዩኤፋ፣ ኮንካፍ እና የኤሽያ እግር ኳስ ፌዴሬሽን ይህን ተገቢ አይደለም ሲሉ ዛሬም በሞሮኮ አስቸኳይ ስብሰባ አላቸውም ተብሏል። እና በንግድ ዜናችንም ላይ ይሄ ምን እንደተፈጸመ እናነሳዋለን። ሌላኛው ውስጥ ያለመግባባትም ተፈጥሯል። ይፋ ዋና ኦፕሬሽን ኦፊሰር ኬቨን ላሞር ድርጅቱ የተታለለ እንደሆነ ሲሰማቸው የዓለም እግር ኳስ ልማት ኃላፊ አርሰን ቬንገር ግን ከእቅዱ ራሳቸውን አገለዋል። አርሰን ቬንገርም እንግዲህ ከዚህ ይህንን ፕሮጀክት አልወደዱትም፣ አልተቀበሉትም። አርሰን ቬንገርም ይህን እቅድ ራሳቸውን አገለዋል። ከፍተኛ አማካሪ ካርሎስ ኮርዴሮም ስልጣናቸውን ለቋል። በዚህ ምክንያት ጂያኒ ፋንቲኖ በአወጀው ምክንያት ይህንን ስራቸውን ለቀዋል። ስልጣናቸውን በራሳቸው ፍቃድ ለእግር ኳስ መጥፎ ስምምነት ሲሉም ጠርቶታል። የአማካሪ ካርሎስ ኮርዴሮ ስለሆነ በጣም ብዙ ተቃዋሚዎች ወደ ጂያኒ ፋንቲኖ ላይ ደርሷል ማለት የተቃውሞ አመፅና ክሶችን እንመለከታለን። ምንም መተማመን የለም ሲል ዩኤፋ በኢንፋንቲኖ አመራር ላይ ምንም እምነት ማጣታቸውን በይፋ አስታውቋል። ዩኤፋ በጣም ፊፋ ላይ አሁን በጣም ትልቅ ተቃውሞ አንስቷል። በዓለም ዋንጫው ፍጻሜ ላይም የዩኤፋው ፕሬዚዳንት አልተገኙም ነበር። ይህም በጣም ውዝግቡ ከዛ ጊዜ ነበር የጀመረው እና በርካታ የአውሮፓ ማህበራት እንግሊዝ እና ዌልስን ጨምሮ ድጋፋቸውን ለማንሳት እና የህግ ተግዳሮቶችን ለማስፈራራት ተንቀሳቅሰዋል። የተቃውሞ አመፅና ክሶችን መከታተል እናም ሌላኛው የማጭበርበር ክሶችም ደርሶባቸዋል። የጆርዳን እግር ኳስ ማህበር ፕሬዚዳንት ሉል አሊ ቢን ሁሴን ኢንፋንቲኖን የፖለቲካ ድጋፍ ለማግኘት በአባል ሀገራት ላይ የገንዘብ ጫናና ማጭበርበር እያደረጉ ነው በማለት ግልጽ ክስን ከሰዋል። ኢንፋንቲኖ ላይ በጣም ብዙ ክሶች ነው ጂያኒ ፋንቲኖ ደረሰባቸው። ይህ በጥቂቱ ነው። እንደውም የኢየሩሳሌምም እንደዛው ዋንጫ ስናነሳ ብር ተከልክሎናል የሚልም እሱም ክሶች ከሰዋል። ስለሆነ ፋንቲኖ በጣም በዓለም አቀፍ ነው እንግዲህ ክሶች እየተዛወጡ የሚገኘው እናም ውዝግብም እየመጣበት የሚገኘው ዓለም አቀፍ ክፍፍልም አለ። እንግዲህ በአውሮፓ ከፍተኛ ጫና ቢኖርም እንግዲህ ኢንፋንቲኖ በአፍሪካ በኤዥያ እና በካሪቢያን የሚገኙ የተለያዩ ፌዴሬሽን ድጋፍ ማግኘቱን እንግዲህ እንደቀጠለ ነው።
ሁሉም ሀገራት ባይሆንም አንዳንድ ሀገራቶች ደግሞ ድጋፋቸውን አሳይቷል ለኢንፋንቲኖ። በአውሮፓ ግን በጣም ብዙ እያገኘ አይገኝም። በአፍሪካ፣ በኤዥያ እና በካሪቢያን አንዳንድ ሀገራቶች ይህንን ተቀብሎታል ይህን ሀሳብ። ትናንሽ ሀገራት በተከፋፈለ የልማት ገንዘብ ላይ በእጅጉ ይተማመናሉ። ትናንሽ ሀገራት ብርም ስላለው ማለት ነው። ይህ እና ይህ ከሆነ በይፋ ስር ለሚገኙ ሀገራት ገንዘብ እንደሚሰጥም የሚሉ ወሬዎች አሉ። ብዙ ድጋፍም አግኝቷል ሲሉ አግኝቻለሁ ሲሉም ጂያኒ ኢንፋንቲኖ መናገራቸው አይረሳም። እንዳልኳቸው ነው እንግዲህ ትናንሽ ሀገራቶች ለዚህ ጂያኒ ኢንፋንቲኖ ሀሳብ ትልቅ መተማመን አሳይቷል። የልማት ገንዘብ በእጅጉ ይጠቅመናል ብሎ አስቧል እና ይተማመናሉ። እንዳልኳችሁ በአፍሪካ የሚገኙ አንዳንድ ሀገራቶች አሉ። በኤዥያ፣ በካሪቢያን፣ በአውሮፓ ግን ብዙም አይነሳም። የዩኤፋም ዋና ዳይሬክተር ወይም ፕሬዚዳንት እንዳነሱ ከሆነ ይህ የሚጸድቀው ከሆነ የሚተገበር ከሆነ ለግል ባለሀብቶች የሚሰጥ ከሆነ ይህ የዓለም ዋንጫ የእኛ የአውሮፓ ሀገራቶችን በዓለም ዋንጫ አናሳትፍም ሲሉም በጣም ማስጠንቀቂያ ሰጥቷል። ስለሆነ በጣም ጂያኒ ኢንፋንቲኖ ይህ ውድቅ እንደሚሆን ያሳባቸው በጣም ትልቅ ነው እና ጂያኒ ኢንፋንቲኖ ይባረር የሚሉ ይልቀቅ የሚሉ ትልቅ ዜናዎችን በርክቷል። ስለሆነ የሚቆዩበት አጋጣሚ ብዙም አይኖርም። የባርሳውን ፕሬዚዳንትም እንደዛው ይልቀቅ ሲሉ ተናግረዋል። የሚቆይ አይመስለኝም ሲሉ ተናግረዋል። የሪያል ማድሪድ ፕሬዚዳንት እንደዛው ብዙ ሰዎች ይልቀቅ እያሉ ነው። ቀጣይ የፊፋን ፕሬዚዳንት ምርጫ ላይ እንግዲህ እሱ ይመረጣሉ አይመረጡ የሚለው አነጋጋሪ ነው። እሱ አሁንም የሚገባበት አጋጣሚ አለ ለምርጫው ጂያኒ ኢንፋንቲኖ። እናም ከዶናልድ ትራምፕ ጋር ያላቸው ግንኙነት በጣም አስወቅሷቸዋል ማለት ነው። የሰላም ሽልማት ብለው እንግዲህ ለዶናልድ ትራምፕ ከሰጡ በኋላ ከዛ ጊዜ ጀምሮ ነው እንግዲህ ጂያኒ ኢንፋንቲኖ በጣም እየተጠሉ የሚገኙት። ስለሆነ እንደዛ ነው። ጂያኒ ኢንፋንቲኖ እንግዲህ ውዝግብ ይህንን ልበላችሁ ብዬ ነው። ይህን ይመስላል እንግዲህ ጂያኒ ኢንፋንቲኖ የዛሬው ትንታኔያችንም ይህን ይመስላል። የእናንተ የፉትቦል ተመልካቾቻችን ትንታኔያችንን ስለሰማችሁ ስላዳመጣችሁን እናመሰግናለን። ስለተከታተላችሁን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ደግሞ በሌላ ትንታኔያችን ቅዳሜ አንድ ሰዓት ላይ ጠብቁን። ሁሌም ሰባቱንም ቀን ደግሞ ዜና ትኩስ ዜናዎችን 4 ሰዓት ላይ አለ። ነገም በትኩስ ዜናችን እንመለሳለን። እስከዛው መልካም ቆይታ እንመኛለን። መልካም ጊዜ፣ መልካም አዳር ይሁንላችሁ። አመሰግናለሁ። ዜናዎች ትንታኔዎችን ያካፈልኳችሁ መረጃዎችን እኔ ናትናኤል ብርሃኑ ነበርኩኝ። አመሰግናለሁ። ላይክ፣ ሰብስክራይብ ደርሳ ደህና ነው።